ምናልባት ኢየሱስ ክርስቶስን ብታገኙት እንዴት ከኔ የሚበልጥ ያደርጋል ትላለህ? አንተ ኢየሱስ ወንጌልን ስበክ በሉታ። ስለ ቅዱስ ዮሐንስ ስለመሰከረ ፈንታ አንተ ክርስቶስ ወንጌልን ስበክ ይሉት ይሆን? ቅዱሳንን በመጥላት የሚከብር ኢየሱስ ያለን ይመስላቸው አንተ ጳውሎስ ኢየሱስን ስበክ ይሉት ይሆን? እመቤታችንን ገሸሽ በማድረግ የሚሰበክ ክርስቶስ የለም። ሐዋርያቱን የሚሳናችሁ የለም ስላላቸው ፈንታ አንዳንዶች ኢየሱስ ለምን እንዲህ ብለህ ታስተምራለህ? መማለድ እኮ ይሳናቸዋል። እንዴት ወንጌልን ስበክ ይሉት ይሆን? መገለጫዎቹ እንጂ መሸፈኛዎቹ ማን አደረጋቸው? የክርስቶስን ቃል እየሻሩ ኢየሱስን ማክበር እንዴት ይቻላል? ወንጌል ማለት ሥርዓትን ማስተማር ነው። እንግዲያውስ ጳውሎስን ተነስተው የሥርዓት መምህር ብቻ ይበሉታ፣ ኢየሱስን ሸፈንክ ይበሉታ። ዝላይና ጭፈራ ስላላስተማረ፣ ጩኸትና ውካታ ስላላመጣ ጳውሎስን በመጥላት የሚሰበክ ኢየሱስ ስለሌለ ነው። እግዚአብሔር በጻድቁ እንደተገለጠ ወቁ እኮ ነው የሚለው። እነሱ ጋር የጠፋ ጌጥ እኛ ጋር ስለተገኘ ሥርዓት አምላኪዎች ይሁና። ወገኖቼ ወንጌል እኮ ክርስትና እኮ በነ ጳውሎስ ሕይወት እኮ ነው የተገለጠችው። በነ ጳውሎስ ኑሮ እኮ ነው የታወቀችው። መጽሐፍ ቅዱሳችን እንዲህ እኮ ነው ያለው ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 6 ቁጥር 20 ላይ ለኔ ደግሞ እንደሚገባ አገልጠው ዘንድ ጸልዩልኝ እኮ ነው ያለው። ጳውሎስን ለምን ጠሉት ካላችሁኝ ኢየሱስ ክርስቶስን ስለሚገልጠው ነው። በቃል ትምህርት፣ በኑሮ ሕይወት፣ በሞት ሰማዕትነት አምላኩን ስለሚገልጠው አይሁድ ዘመዶቹ የጠሉት ለዚህ ነው። አንዳንዶች አይረዱም። እመቤታችንን ስናያት እኮ የምናየው እግዚአብሔርን ነው። እንደ አንድ ተራ ሴት የምንመለከታት ይመስላቸዋል። የሚያዩት አሉ። እሷን ስናይ የእግዚአብሔርን ድንቅ ሥራ እኮ ነው የምናየው። እሷን ስናይ የእግዚአብሔርን ብርቱ ሥራ እኮ ነው የምናደንቀው። እሷን ስናይ በዘመናት መካከል እግዚአብሔር የሠራውን ድንቅ ሥራ እኮ ነው የምናየው። በቃል ትምህርት፣ በኑሮ ሕይወት፣ በሞት ሰማዕትነት ኢየሱስ ክርስቶስን ስለሚገልጡ ነው እኮ የሚጠሉት። ወገኖቼ አንዳንዶች ቅዱሳን ወይም ጻድቃን ወይም ሰማዕታት ኢየሱስ ክርስቶስን ሸፈኑት ሊሉን ይሞክራሉ። እዩ እስኪ እገልጠው ዘንድ እኮ ነው ያለው። ተጋድሏቸው፣ ትምህርታቸው፣ የየባት ኑሯቸው፣ የቀን ተሌት ትጋታቸው ኢየሱስ ክርስቶስን በኑሮ በትምህርት መግለጥ ነው ወገኖቼ። እገልጠው ዘንድ እኮ ያለው ለዚህ ነው የሚጠላው። መጽሐፍ ቅዱስን በግልጽ እኮ የተናገረው ይሄንን ነው። አእምሮ ከመተሰባ እግዚአብሔር በጻድቁ እንደተገለጠ ወቁ እኮ ነው የሚለው። የእግዚአብሔር መገለጫዎች ናቸው እንጂ የእግዚአብሔር መሸፈኛዎች አይደሉም። የሚያነባቸው ጠፋ እንጂ መጽሐፍቶች እኮ ናቸው። የሚያውቃቸው ጠፋ እንጂ እግዚአብሔርን እኮ ነው የሚያሳውቁን። ቅዱስ ጳውሎስ እንዳለው ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ እኮ ነው የሚለው። ግለጧቸው፣ ታነቧቸዋላችሁ፣ ኢየሱስ ክርስቶስን ታገኙታላችሁ። መጻሕፍት ናቸው፣ አንብቧቸው፣ ኢየሱስ ክርስቶስን ታነቡባቸዋላችሁ። መልእክታት ናቸው፣ ተቀበሏቸው፣ ኢየሱስ ክርስቶስን ታገኙባቸዋላችሁ። መገለጫዎቹ እንጂ መሸፈኛዎቹ ማን አደረጋቸው? ይሄው ጳውሎስን ተመልከቱት።
እኔ ክርስቶስን እንደምመስል እኔ እናንተም እኔን ምሰሉ ያለው እሱ ኢየሱስ ክርስቶስን እንደመሰለ ምዕመናን በቅርበት የሚታይ የሚጨበጥ የሚዳሰስ አብነታችን ጳውሎስ ነው። ገለጣ ማንን እንምሰል ብላችሁ እንዳትጨነቁ ይሄው እኔን ምሰሉ አለ። ለዚህ ነው የተናደዱት እኮ ቀብረነው ነበር። አሁን ደግሞ በጳውሎስ መጣብን። ተናደው እኮ ነው። አሁንም እኮ ስም አጠራራቸው እንዲጠፋ፣ መታሰቢያቸው እንዲቀር፣ ዝናቸው እንዲጠፋ፣ ክብራቸው ምናምንቴ እንዲሆን ሆን ብለው ክርስቶስ 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 የሚል ስብከት እንዳይመስላችሁ ወሬ ነው የሚላችሁ ስለ ክርስቶስ ያወራል። ይሄው መጽሐፍ ቅዱሳችን ነጠላችንን ሲያይ የሚበሳጨው፣ ጉልላታችንን ሲያይ የሚበሳጨው፣ የመቅደሳችንን ድምፅ ሲሰማ የሚበሳጨው ለምን የሚዘገንነው ይመስላችኋል? ኢየሱስ ክርስቶስን ስለሚያየው። ወንጀለኞች የተቀጡበትን ቦታ የመቀጫ ቦታቸውን ሲያዩ ዝግንን እንደሚላቸው የተቀጣበትን ቦታ የምታስታውሰው አንተን ይጠላሃል። ቅዱሳን የተሸከሙት እሱን ነው። ለዚህ ነው የሚጠላቸው። ይጥፉ የሚለው እኮ ለዚህ ነው። ክርስቲያኖች አላያችኋቸውም? እነዚያ ጌታችን ከለሜዳ እንደለበሰ ከለሜዳ ለብሰው ሲጎተቱ አላያችሁ? ክርስቶስ እንደ በግ እንደተጎተተ እንደ በግ ሲጎተቱ አላያችኋቸው? እሱ ደሙ እንደፈሰሰ ደማቸው ሲፈስ አላያችኋቸው? ያ ግብፃዊው ዲያቆን እንዳለው አይሲስ ሆይ እናመሰግንሃለን፣ ከምንወዳቸው ኢትዮጵያውያን ጋር ደማችንን ባህር ውስጥ ቀላቅለዋልና እናመሰግንሃለን እንዳለው ሲያያቸው ያየው መስቀሉ ነው። ሲያያቸው ያየው ክርስቶስን ነው። ለዚህ ነው በቅዱሳን እኮ የሚበሳጨው። ለዚህ ነው እንዲጠፉ የሚመኘው። ለዚህ ነው በክብራቸው የሚቀናው እና መጥፋታቸውን ተመኝቶ በጽናታቸው ተበሳጭቶ ይጥፉ የሚለው አዲስ ስለ ክርስቶስ በማውራት ጳውሎስን በመጥላት የሚሰበክ ኢየሱስ ስለሌለ ነው። ጳውሎስ መከራ ሊያመጡብኝ መስሏቸው ሆነ ብለው በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ ያላቸው። ቅዱሳንን በመጥላት የሚከብር ኢየሱስ ያለም ይመስላቸው። ኤጲፋኒዮስ ዘቆጵሮስ ሊቀ ጳጳስ በረከቱ ይደርብንና እንዲህ አለ። ማርያም ምንም እንኳን ቅድስት፣ ምንም እንኳን ንጽሕት፣ ምንም እንኳን ውብ ብትሆንም አናመልካትም አለና፣ ነገር ግን ማንም ኢየሱስ ክርስቶስን እወዳለሁ የሚል ማደሪያውን ግን የማያከብር ኢየሱስ ክርስቶስን አያከብርም ያለው። እሷን በዝምታ እየዘለሉ ኢየሱስን መውደድ አለ። እንዳልተፈጠረች በመቁጠር ክርስቶስን ማክበር የለም እኮ ነው ያለው። ኢየሱስ ክርስቶስን እንወዳለን የሚሉ ማደሪያዎቹን ግን የሚንቁና የሚያቃልሉ እንደሌሉ የሚቆጥሩ በእውነት ስለ ኢየሱስ ክርስቶስ የሚቆረቆሩና የሚሰብኩ እንዳይመስሏችሁ ነው የሚለው። ስለ ክርስቶስ ያወራሉ። ወሬ ነው ወገኖቼ። እኒህ እኮ የወንጌል አካል እኮ ናቸው። ራሳቸው ኑሯቸው የወንጌል አካል እኮ ነው። እስኪ አንድ ቃል አስታውሳችሁ። አንዲት ሴት ጌታችን በምኩራብ ሳለ ሙዳየ ምጽዋት ውስጥ ከሚጥሉ ሰዎች አንዲት የተለየች ሴት ጌታችን አደነቀ። ሌሎቹ ከትርፋቸው ሰጡ። እቺ ሴት ግን ያላትን 2 ዲናር ሙዳየ ውስጥ ከተታያት። እናም እንዲህ ብሎ አደነቃት። ሌሎቹ ከትርፋቸው ሰጡ፣ እሷ ከጉድለቷ ሰጠች፣ እንደው ትዳሯን ሰጠች ብሎ አደነቃትና ምንም የሌላትን የመጨረሻዋን ነው የከፈለችው የሰጠችው። አደነቃትና ምን አለ መሰላችሁ? ይህ ድርጊቷ
ይህ ስራዋ ለወንጌል መታሰቢያ እንዲሆን ወንጌል በተነገረበት ጊዜ ሁሉ የእርሷን ታሪክ መታሰቢያ እንዲሆን ይነገር አለ። የወንጌል ታሪክ ሆነች እቺ ሴት ያላትን ስለሰጠች የወንጌል ስብከት አካል ሆነች። ይዋት ወገኖቼ ዲናራቸውን እኮ አይደለም አንድ ሕይወታቸውን የሰጡ የወንጌል አካል አይደሉም። ወንጌል ደማችሁን አፍሱ ስላለቻቸው ወንጌል የመሰከረችላቸው በተግባር የገለጡ እኒህ ደጋግ ሰማዕታት ሕይወታቸውን እኮ ነው የሰጡት። ዲናራቸውን እኮ አይደለም የሰጡት። ትዳራቸውን እኮ አይደለም አካላቸውን የሰጡት። ታዲያ እነዚህ የወንጌል አካል አይደሉም? ዲናሯን ለሰጠች የወንጌል አካልና ለወንጌል መታሰቢያ ሆና ከተነገረላ ሀብላቸውን ሳይሆን አንገታቸውን ይሰጡ፣ ቀለበታቸውን ሳይሆን ጣታቸውን ያስቆረጡ፣ ካባቸውን ሳይሆን ቆዳቸውን ያስገፈፉ፣ ምንጣፋቸውን ሳይሆን ራሳቸውን ያነጠፉ እንዲህማ እንዴት የወንጌል አካል አይሆኑ? ሽንት ቤት ስር የወደቁ እነ ገብረ ክርስቶስ እንዴት የወንጌል አካል አይሆኑ? ከነ ሕይወታቸው የተቃጠሉ የኔሮን ቄሳር መናፈሻ ግቢን በብርሃን ያጥለቀለቁ እንዴት የወንጌል አካል አይሆኑ? አንድ ሕይወታቸው፣ አንድ አካላቸው፣ አንድ ስጋቸው፣ አንድ ደማቸው፣ አንድ ትዳራቸውን ሰጥተው እኒህማ የወንጌል አካል የወንጌል መታሰቢያ እኮ ናቸው ኦርቶዶክሳውያን። ወንጌል ማለት እኮ ይቺ ናት። ወንጌል ማለት ይሄ ነው። አንዳንዶች ወንጌል የሚመስላቸው ኢየሱስ 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 ብቻ ማለት መስሏቸው እኛን በጣም ይቃወሙናል። እንዲህ ስላሉ ደጋግ ሰዎች ስንናገር ያኮርፉናል። ሸፈናችሁት፣ ከለላችሁት፣ ደበቃችሁት ይሉናል። ወገኖቼ እኒህ ሰዎች ምናልባት ክርስቶስን ቢያገኙት ወንጌልን ስበክ ይሉት ይሆን? ምክንያቱም ክብር ይግባውና ጌታችን ስለ መጥምቀ መለኮት ቅዱስ ዮሐንስ እኮ አስተምረዋል። ምን ብሎ አስተምረዋል? እርሱ የሚነድና የሚያበራ መብራት ነው ብሎ ስለ ቅዱስ ዮሐንስ እኮ መስክሯል። ስለ ቅዱስ ዮሐንስ ስለ መሰከረ ፈንታ አንተ ክርስቶስ ወንጌልን ስበክ ይሉት ይሆን? ማንን ትፈልጋላችሁ? ነጭ የተልባ እግር ልብስን የለበሰ ነውን? እነሱ የለበሱት በቤተ መንግሥት አሉ እያለ ቅዱስ ዮሐንስ መጥምቅን ደጋግሞ ስላደነቀ ምናልባት ክርስቶስን ቢያገኙት ለምን ስለ መጥምቀ መለኮት ቅዱስ ዮሐንስ ትመሰክራለህ? ለምን ስለ እሱስ ታደንቃለህ? ለምን ስለ እሱስ ታስተምራለህ? ብለው ወንጌልን ስበክ ይሉት ይሆን? ወገኖቼ ጌታችን እኮ ሌላም ትምህርት አስተምሯል። አታስታውሱ? ሐዋርያቱን የሚሳናችሁ የለም እኮ ብሏቸዋል። ሐዋርያቱን የሚሳናችሁ የለም ስላላቸው ፈንታ አንዳንዶች ኢየሱስ ለምን እንዲህ ብለህ ታስተምራለህ? መማለድ እኮ ይሳናቸዋል። እንዴት ወንጌልን ስበክ ይሉት ይሆን? በሉታ ወንጌልን ስበክ በሉታ። እኔ በእኔ የሚያምን እኔ የማደርገውን ያደርጋል ከእኔም የሚበልጥ ያደርጋል ሲል ስትሰሙ ለምን ያበሳጫችኋል? ምናልባት ኢየሱስ ክርስቶስን ብታገኙት እንዴት ከእኔ የሚበልጥ ያደርጋል ትላለህ? አንተ ኢየሱስ ወንጌልን ስበክ በሉታ። ለምን ስለ እነሱ ትናገራለህ ትሉት ይሆን? እኔ ግንድ ነኝ እናንተ ቅርንጫፎች ናችሁ እያለ ስለ ቅርንጫፎቹ ስላስተማረ ቅርንጫፎቹ ከግንዱ ጋር መጣበቃቸውን ስለመሰከረ እንደ አንዳንዶች ቅርንጫፎቹን ቁረጡ፣ ቅርንጫፎቹን መልምሉ ስላላለ አንተ ኢየሱስ ወንጌልን ስበክ ይሉት ይሆን? ወገኖቼ ቅዱስ ጳውሎስንስ ቢሆን እጥፍ ድርብ ክብር ይገባቸዋል ስላለ ፈንታ እኔን ምሰሉ ስላለ ፈንታ ጳውሎስ ስለምን ክብር ነው የምታወራው? ጳውሎስ ስለ ራስህ ትሰብካለህ እንዴ? ጳውሎስ እጥፍ ድርብ ክብር ለምን ስጡ ትላለህ ብለው ይበሳጩበት ይሆን? ጳውሎስንስ ኢየሱስን ስበክ ብለው ይሞግቱት ይሆን? ደግሞስ ጳውሎስ
ይሄን ብቻ አይደለም፣ ከመጠን ይልቅ ታከብሯቸው ዘንድ ይላል። እንዴት ከመጠን ይልቅ አክብሯቸው ትለናለህ? ኢየሱስን ብቻ ነው የምናከብረው፣ ክብር ለኢየሱስ ብቻ ነው ብለው ጳውሎስን ከመጠን ይልቅ አክብሯቸው እንዴት ትላለህ? ጳውሎስ ወንጌልን ስበክ እንጂ ይሉት ይሆን? ደግሞስ በጎ ነገርን ለሚያደርጉ ሁሉ ክብርና ምስጋና ይገባ፣ ደግሞም በዚህ ምክንያት የዘላለም ሕይወትን ይሰጣል ስላለ ቅዱስ ጳውሎስ በዚህ ተበሳይተው አንተ ጳውሎስ ኢየሱስን ስበክ ይሉት ይሆን? ጳውሎስ ስለ ጋብቻ አስተምሯል። ጳውሎስ ስለ ድንግልና አስተምሯል። ጳውሎስ ስለ ሥርዓተ ቁርባን አስተምሯል። ጳውሎስ ስለ ሥርዓተ ጸሎት አስተምሯል። አንዳንዴ ስለ ሥርዓት ስናስተምር ሥርዓት አስተማሪዎች ኢየሱስን ሸፋኞች ይሉናል። እንግዲያውስ ጳውሎስን አንተ ጳውሎስ ለምንድን ነው ስለ ሥርዓት የምታስተምረው? ኢየሱስ ክርስቶስን ስበክ በሉታ። ይሄው ወንጌልን አንብቡታ። ስለ ሥርዓተ ቁርባን አስተምሯል። እንግዲያውስ ክርስቶስን መሸፈን ነው። ስለ ጋብቻ አስተምሯል። እንግዲያውስ ወንጌልን መክደን ነው። ሴት ስትጸልይ እንዴት ትሆን ብሎ ስለ ጸሎት ሥርዓት አስተምሯል። ሁሉ በአገባብና በሥርዓት ይሁን ብሏል። የሥርዓት አስተማሪዎች እያሉ ይነቅፉናል። ወንጌል ማለት ሥርዓትን ማስተማር ነው። ዝላይና ጭፈራ ስላላስተማረን፣ ጩኸትና ውካታ ስላላመጣ፣ ሳር መጋጥን፣ ቤንዚል መጠጣትን፣ ሶፍት መብላትን ስላላስተማር ይሄ ነው ሥርዓት። እነሱ ጋር የጠፋ ጌጥ እኛ ጋር ስለተገኘ ሥርዓት አምላኪዎች ይሉና። ወንጌል ማለት ሥርዓትን ማለት ነው። አያችሁ፣ ሌላውን በመጣው ጊዜ ደነግጋለሁ ብሎ ሥርዓት ሲደነግግ አያችሁ። እንግዲያውስ ጳውሎስን ተነስተው የሥርዓት መምህር ብቻ ይበሉታ፣ ኢየሱስን ሸፈንክ ይበሉታ፣ ወንጌልን ከደንክ ይበሉታ። ስለ ድንግልና ስላስተማረ ፈንታ፣ ስለ ጋብቻ ስላስተማረ ፈንታ ወንጌልን ሸፈንክ ሊሉት ነው። ወንጌል እኮ ይሄ ሁሉ ነው ክርስቲያኖች። ጳውሎስን በመጥላት ቅዱሳንን በመጥላት እመቤታችንን ገሸሽ በማድረግ የሚሰበክ ክርስቶስ የለም። ከዳዊት ጋር እኮ ነው የተዋወቅነው። ጎልያድን ሲዘርር ነው ያወቅነው። በካህናቱ እግር ዮርዳኖስን ሲያሻግር ነው ያወቅነው። በሙሴ ክንዶች ሲዘረጋ ነው አማሌቅንና ዝክሩን ጨርሶ ሲያጠፋ ነው የተመሰጥነው። እግዚአብሔር በተቀባዮቹ በኩል ስናደንቀው ነው የምንኖረው። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ተመልከቱ። አስቡ፣ እርዱ፣ አግዙ፣ አስቡ ይልና የኑሯቸውን ፍሬ ተመልከቱ ይላል። እዩ እንድንመለከት እኮ ነው ወንጌል ይጋብዘን። የኑሯቸውን ፍሬ ከገድላቸው፣ የኑሯቸውን ፍሬ ከስንክሳሩ፣ የኑሯቸውን ፍሬ ከተአምራቱ፣ የኑሯቸውን ፍሬ ከባታቸው ካላየት ኑሯቸውን እንዴት እናያለን? እንዴትስ እንመስላለን? አያችሁ፣ ወንጌል እኮ የሚመራን ወደዚህ ጥልቅ ሕይወት እኮ ነው። እግዚአብሔርን የማወቂያ መንገዶቻችን ናቸው። እግዚአብሔርን የማድነቂያ ፍኖቶቻችን ናቸው። ክርስቶስን የመምሰያ መስታወቶቻችን እኮ ናቸው። ቅዱሳንን ስናግዝ፣ ቅዱሳንን ስናስብ፣ በእነሱ ስም ድሆችን ስንረዳ እግዚአብሔር ለእነሱ ያለው ሽልማት በጥቂቱ ሊሰጠን ቃል ገባ። ይህ ምን ያበሳጫል? ይህ ምን ያስጠላል? አንዳንዶች ይህ እኮ ምንም አይደለም ብለው እንደ ተራ ነገር ይቆጥሩታል። የቅዱሳን የነቢያት የጻድቃን ዋጋው አይጠፋበትም ያለው ዋጋ ምንድን ነው ካላችሁ መጽሐፍ ቅዱስ በግልጽ ይናገራል። ምን ይላል? የጻድቅ ደሞዝ ለሕይወት ነው ይላል። ለመዳን ነው እንጂ የሚጠቅመን ታዲያ ለምንድን ነው? ምሳሌ ምዕራፍ 10 ቁጥር 16 የጻድቅ ደሞዝ እኮ ለሕይወት ነው፣ ለመዳን ነው። ለመዳን ነው እንጂ የሚጠቅመን ሌላ ለምንድን ነው?
ለዚህ እኮ ነው ቅዱስ ጳውሎስ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳን እንዲሆንልኝ አውቃለሁ የሚለው። ለመዳን ነው የሚጠቅመን፣ ለመዳን ነው የሚያግዘ፣ ለመዳናችን ነው የሚያበረታ። ታዲያ ይሄንን መጥላት ይቻላል? በዚህ የምናገኘው ክብር መመቅኘት ይቻላል? ይህ እንዲጠፋ መመኘት ኢየሱስ ክርስቶስን ቃሉን መሻር ኢየሱስ ክርስቶስን ማክበር ነውን? ለዚህ እኮ ነው በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ። የክርስቶስን ቃል እየሻሩ ኢየሱስን ማክበር እንዴት ይቻላል? እሱ የገባውን ቃል ኪዳን እንደሌለ እየቆጠሩ ኢየሱስ ማለት እንዴት ይቻላል? ስለ ክርስቶስ ያወራሉ።